بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين سيدنا محمد وعلى آله وصحبه أجمعين السلام عليكم ورحمة الله وبركاته በዚህ ነገር ላይ ጥያቄዎች ስለበዙብኝ እስቲ ዛሬ በግልጽ አንዳንድ ነገሮችን እየጠቀስኩ ልመልስላችሁ ስለ አስኮብላይነት ጉዳይ ነው ወደ ፈረንጅ ሀገር ወይ ደግሞ ወደ አረብ ሀገር እህትና ወንድሞቻችንን መውሰድ ወይ ደግሞ አስኮብላይነትን መስራት በህገ ወጥ መንገድ እንዴት ይታያል በሸሪዓችን ይህ ነገር እንዴት ይታያል ብለን ስንጀምር በዚህ ነገር ብቻ ከዚህ ነገር ብቻ ጋር ተያይዞ ያሉ ማስረጃዎችን እናቅርብ ከተባለ ወደ ማስረጃዎቹ ከገባን ረጅም መንገድ ስለሚወስደን መጀመሪያ እስቲ ከኢስላም አስተምህሮ ከላይኛው እንትን እንጀምር አላህ Subhanahu Wa Ta'ala በቁርአንና በሐዲስ ላይ ሲያስተምረን ሲነገረን ሊጠበቁ የሚገቡ ትላልቅ አምስት ነገሮች እንዳሉ ተረዳን ከቁርአንና ከሐዲስ የተውጣጡ አድሩራት الخمس የሚባሉ አንድ ሙስሊም ምንም ነገር ከፍሎ ሊጠብቃቸው የሚገባ ተብለው የተቀመጡ አምስት ነገሮች አሉ ከነዚህ አምስት ነገሮች የመጀመሪያውና ዋነኛው حفظ الدين ነው እምነትን መጠበቅ ነው እስላምን መጠበቅ ማለት ነው ዲናችንን መጠበቅ የሚል ነው ማለትም ኢማናችንን ሁለተኛው ደግሞ حفظ النفس ነው حفظ النفس እና حفظ الدين ላይ ኺላፍ አለበት አንዳንድ ዑለሞች حفظ النفس ይቀድማል የሚሉ አሉ حفظ الدين ይቀድማል የሚሉ አሉ ምክንያቱም ኢላ መን ኡክሪሃ የሚለውን አያ እስቲዳል አድርገው ማለት ነው ወደ ቀኝም ወደ ግራም ማለት ሁለተኛ ላይ حفظ النفس ይመጣል ነፍስን መጠበቅ የሰው ነፍስ አክብሮ እንዳትወጣ ማድረግ ማለት ነው ሶስተኛው ነጥብ حفظ المال ነው ያው ይሄ ተርቲቡ ትንሽ አንዳንዴ ሊንታታ ይችላል ሶስተኛ ላይ حفظ العرض ወይ ደግሞ حفظ النسب የሚያመጡ አሉ ክብርን አሊያም ደግሞ ዘርን መጠበቅ አራተኛ ላይ ደግሞ حفظ العقل አለ አእምሮ መጠበቅ የአእምሮ ጤንነትን መጠበቅ አምስተኛ ላይ ደግሞ حفظ المال ብርን መጠበቅ የሚባል ነገር አለ እነኛ አምስቱን ነገሮችን ያዛባ ሰው ወይ ደግሞ እነኛ አምስቱን ነገሮችን ያበላሸ ሰው አላህ ካስቀመጠው ከሰላማዊ ስቴት አውጥቶ ወደ ሌላ መንገድ የወሰደ ሰው አላህ ፊት ይጠየቅበታል የራሱንም ይሁን የሌላውንም ራሱንም ከበደለ ሌሎችንም ከበደለ ማለት ነው የሰው ዲን ተጠብቋል ወይስ አልተጠበቀም የሚለውን ነገር ለማወቅ ምክንያቱም ኢማን ይጨምራል ይቀንሳል ስለ ኢማን ጉዳይ ለማወቅ እስቲ እነኚህ አራቱን ነገሮች እንመልከት ከአስኮብላይነት ጋር ተያይዞ ከህገ ወጥነት ጉዳይ ጋር ተያይዞ በመጀመሪያ ደረጃ ከሀገር መውጣት የሚባለው ነገር ለሴቶች እህቶቻችን እንደማይፈቀድ በፊትም ተናግሬያለሁ አሁንም እደግመዋለሁ ሴቶች እህቶቻችን ያለ ማህረም ከቤታቸው መንቀሳቀስ አይችሉም ረጅም መንገድ የመጓዝ መብቱ አልተሰጣቸውም ምክንያቱም ብዙ ነገር መንገድ ላይ ሊያገኛቸው ስለሚችል በሸሪዓችን የተከለከለ ነው ሆኖም ግን እሱኛው ሁክም እንዳለው ሆኖ ከዚያ አለፍ ስንል ወደ አስኮብላይነቱ ዓለም ደግሞ ስንመጣ አስኮብላይነት የሚባለው ነገር በብዙ ነገር መቆመር ነው በሰው ደም በሰው ነፍስ በብዙ ነገሮች ማለት ነው ከዚህ ነገር ጋር ተያይዞ ከነኚህ አምስቱ ነጥቦች የመጀመሪያ حفظ الدين የሚባለው መጨረሻ ላይ እንመጣበታለን ብያቸዋለሁ እነኚህ አራቱን በተርታ እናስቀምጥና حفظ النفس የሚለውን ነፍስን መጠበቅ ሁለተኛ ላይ አቅልን መጠበቅ ከዚያ በኋላ ክብርን ወይ ደግሞ ዘርን መጠበቅ ነሰብን ማለት ነው ዘርን ማስቀጠል የሚባለው ነገር አምስተኛ ላይ ደግሞ ንብረትን መጠበቅ ከነኚህ አራቱ ጋር ያለው ግንኙነት እንዴት ነው አስኮብላይነት የሚባለው ነገር በመጀመሪያ حفظ النفس ስንትና ስንት ሰዎች ነፍሳቸውን አጥተዋል በሸሪዓችን በነገራችን ላይ በደንብ አድርጋችሁ አዳምጡ በሸሪዓችን አንድ ግለሰብ ህይወቱ ላይ ጉዳት ሳይደርስበት በሌላ አማራጭ ነገሮችን ማስተካከል እየቻለ ህይወቱ ላይ ጉዳት የሚያደርስበትን መንገድ መከተል በሸሪዓችን ሙሉ በሙሉ የተወገዘ ነው 1% እንኳን ጉዳት ያደርስብኛል ብሎ የሚፈራውን ነገር ሊገባበት አይፈቀድለትም ኢላ ያሉት አማራጮች ሁለት ብቻ ከሆኑ አንደኛው የሞቱ እድል በጣም ሰፊ ሆኖ አንደኛው ደግሞ የመሞቱ እድል ጠባብ ከሆነ ያው ከመጥፎው ተግባባን ያው لا ضرر ولا ضرار ከሚለው ቃዒዳ መሐከል አንደኛው ምንድነው الضرر الاقل ነው የሚባለው ደግሞ اقل مفسده ነው የሚባለው يرتكب الاقل مفسده ከትልቁ ችግር ትንሹ ችግር ይመረጣል ማለት ነው አለበለዚያ ግን በህጋዊ መንገድ አመቻችቶ መሄድ እየተቻለ በህገ ወጥ መንገድ የሚሄዱ ሰዎች በሸሪዓችን እንዴት ነው የሚታዩት ሙሉ በሙሉ የተወገዘ ነው حرام ነው ሙሉ በሙሉ ምክንያቱም ሲባል የሰው ነፍስ ለአደጋ ያጋልጣልና ጥናቶችን የምታነቡ ወንድምና እህቶች ታውቃላችሁ ብዬ አስባለሁ ስለዚህ ጉዳይ የተደረጉ ጥናቶችም ስላሉ ኢቭን ብዙ ዶክመንተሪዎች ተሰርተዋል በዚህ ጉዳይ ላይ ካገኘሁት ጥናቶች ሁለቱን ነው ማስተዋወሰው አንደኛው በዚህ መንገድ ላይ የሚጓጓዙ ሰዎች ወይ ደግሞ በዚህ መንገድ የሚመጡ ሰዎች በህገ ወጥ መንገድ አረብ ሀገርም ሆነ ፈረንጅ ሀገር የሚሄዱ የአፍሪካ ልጆች ከመቶ ከ10% ከ5% እስከ 10% ወይ ደግሞ ከ20 ሰው አንድ ወይ ደግሞ ከ10 ሰው አንድ በሚሆን ሬንጅ ውስጥ ነው ሰዎች የሚሞቱት ይላል ማለትም ከ10 ሰዎች አንድ ሰው ይሞታል ማለት ነው እነኚህ ይላል እነኚህ የሄዱበትን ቦታ ጀልባቸው በሰላም ካደረሳቸው ሰዎች ነው እየተቆጠረ ያለው ጀልባው ካደረሰ በኋላ ከመሬቱ ርዝመት ከምኑ የሚሞቱት ነው ከዚያ ውጭ ግን ጀልባ ሰምጦ ሰዎች እንትን ብለው የሚያልቁት እሱ ሌላ ጉዳይ ነው ማለት ነው ታዲያ መሞታቸው እርግጥ እየሆነ በእርግጠኝነት በአንድ ሪህላ ውስጥ በአንድ ጉዞ ውስጥ ሁለት ሶስት ሰው እየሞተ እየተመለከትን ይሄን ነገር መስራት እንዴት ይታያል ሲባል قتل عمد ነው የሚባለው እያወቁ ወንድምን መግደል ነው እያወቁ እህትን መግደል ነው ይሄ በሸሪዓው እይታ ነው የምላችሁ አላህ ደግሞ ቁርአን ላይ ሲናገር ومن قتل مؤمنا متعمدا فجزاؤه جهنم خالدا فيها وغضب الله عليه ولعنه ያለ ጀሃነምን ይዘወትርባታል ነው ያለው ጀሃነም ገብቶ እነኛ አስኮብላይነትን የሚሰሩ ሰዎች በእርግጠኝነት ያውቃሉ ሰው እንደሚሞት ግን እነሱ ምን አገባቸው ብራቸው እስከተከፈላቸው ድረስ ማንንም ሞት ሰው በነገራችን ላይ በእነሱ እይታ ብር ነው ሰው ወይ ደግሞ ቁጥር ነው
ለነሱ ጉዳያቸው 15 ሰው አስገባ 12 ሰው አስገባ ነው የሚባለው። 15 አስገባ 12 ቁጥር ነው ለነሱ። ያቺ ቁጥር ግን ለነዋሪውና ለሟቹ ግለሰብ ህይወት ናት። አላህ ዘንድ ደግሞ ትልቅ ባሪያው ነው ያ የሚሞተው ማለት ነው። አላህ ዘንድ ያለው ነገር ይሄ ነው። ይሄ ብቻ አይደለም ባይደወይ ነብዩ ሰለላሁ ዐለይሂ ወሰለም ሐዲሳቸው ላይ ሲናገሩ አላህ ሱብሓነሁ ወተዓላ ከማይምራቸው ወንጀሎች ሁለትን ያየሁት አሉ። አንደኛው በአላህ ማጋራት ነው። ሁለተኛው ደግሞ ጥፋት የሌለባትን ነፍስን ማጥፋት ነው አሉ ሰለላሁ ዐለይሂ ወሰለም። ነፍስን እያጠፋችሁ እንደሆነ የናንተ ተግባር ይሄ የአስኮብላይነቱ ጉዳይ በሸሪዓችን እይታ ነፍስን አውቆ እንደመግደል እንደሆነ የፈለጋችሁትን ዑለማ ጠይቁበት። ብይኑ ይሄ ነው ማለት ነው። ፈትዋው ይሄ ነው። አንደኛ ይሄ ነው። እሺ የነፍሱን ጨረስን። ነፍስና ዲን ያው እንትን ያሉ ብያችኋለሁ። ወደ ሁለተኛው ወረድን በል። ሁለተኛው ምንድነው? ሒፍዙል ዐቅል ነው። የሰውን አእምሮ መጠበቅ፣ የአእምሮ ጤንነትን መጠበቅ። ስንት ወንድሞችና እህቶች ናቸው በዚህ መንገድ ላይ ከሚያዩት በላ ከሚያዩት ችግር አእምሯቸው የተቃወሰው? ስንት ወንድምና እህቶች ናቸው ከዚያ ሲመጡ ስነ ልቦናቸው በጣም ከመመታቱ የተነሳ እዚህ ሀገር መጥተው አረብ ሀገር ፈረንጅ ሀገር ሄደው እንዳለ የማይሆን አስበውት የማያውቁ ቆሻሻ ህይወት ውስጥ የተዘፈቁ ስንትና ስንት ወንድምና እህቶች ናቸው። ስንትና ስንት እህቶች ናቸው በሽታ ላይ የወደቁት። ስንት እህቶች ናቸው ያረገዙት። ስንት እህቶች ናቸው በስንትና በስንት በሽታ የተጠቁት። ይሄን ሁላ በሽታ፣ ይሄን ሁላ ችግር፣ ይሄን ሁላ የአእምሮ መቃወስ ወላሂ ትከፈሉታላችሁ። አላህ ፊት ስትሄዱ አላህ ሱብሓነሁ ወተዓላ ዐቅልን መጠበቅን ዐቅልን መንከባከብን የሰው ልጆች ላይ ግዴታ አድርገዋል። ሐታ አላህ ሱብሓነሁ ወተዓላ እኮ አይደለም አንድ ሰው ተስፈራርቶ ተደብድቦ ፌስታል ተንጠባጥቦበት ፌስታልና ቃጥሎ አንጠባጥቦበት እንዲህ እያሰቃዩ የሰውን ስነ ልቦና ማወክ አይደለም፣ የማይሆን ትሮማ ውስጥ ሰውን ማስገባት አይደለም። በራሱ ብር ገዝቶ ብርሌው ሞልቶ የሚጠጣውን ኸምር ራሱ እኮ ከልክሏል አይደል? አላህ ሱብሓነሁ ወተዓላ በራስ ብር እንኳን ገዝተህ መጠጥን መጠጣትን ከልክሏል። ነብዩ እኮ ሰለላሁ ዐለይሂ ወሰለም አንድ ግለሰብ አንድ ወንድሙን ቢላ አንስቶ ካስፈራራው ይላሉ እኮ የመላእክቶች እርግማን እሱን ይጠብቀዋል። ተግባባን? መላእክቶች ይረግሙታል በቢላ ያስፈራራው ወይ ደግሞ በስለት በብረት ነገር ያስፈራራውን ግለሰብ። እሺ እናንተ ሰዎች እንደሚስፈራሩ እያወቃችሁ መንገድ ላይ እህቶቻችሁ እንደሚደፈሩ ይሄንን እህቶች ይናገሩ። ስንትና ስንት እህቶች ተደፍረው እዚህ እንደደረሱ እህቶች ይናገሩ። ወይ እነሱ ራሳቸው ተደፍረው ነው የሚመጡት፣ አሊያም ከነሱ ጋር የሄዱት ተደፍረው ነው የሚመጡት፣ ወይ የመድፈር ሙከራ ተደርጎባቸው ነው የሚያመልጡት። ይሄን ሁላ ነገር አምልጠው ሲወጡ ስነ ልቦናቸው ምን ያህል እንደሚቃወስ አስቡት እናንተ። ሁለተኛው ላይ ትልቅ ውድቀት ነው የሚፈጥረው። ሁለተኛው ነጥብ ላይ እሱም የዐቅል ጉዳይ ላይም ሲመጣ ትልቅ ሐራም ነው። ለእህቶቻችሁ ማበድ፣ ለእህቶቻችሁ የአእምሮ ጤና መቃወስ፣ ለወንድሞቻችሁ ትሮማ ውስጥ መግባት፣ የሆነ የስነ ልቦና መጎዳት ማታወቅ ማለት ነው። ከዚያ አለፍ ስንል ደግሞ ወደ ክብር እንምጣ። ወይ ደግሞ ነሰብ አሊያም ክብር ማለት ያው ሸረፍ የሚባል ነገር ማለት ነው። አንዲት እህት አንድ ወንድ መንገድ ላይ ሲሄድ መንገደኛ ሆነው ስደት ላይ ባሉበት ሰዓት ይሄ የሚያጓጉዛቸው ሰውዬ ምን ያህል እንደሚያስጨንቃቸው ምን ያህል ከሰውነት ክብር እንደሚያወርዳቸው መንገድ ላይ ተጉዘው የሚያውቁት ይንገሯችሁ። ሴቶች እህቶቻችንን እኮ እንደ ዕቃ እኮ ነው የሚጠቀሙባቸው፣ እንደ ዕቃ። ይችኛዋ ታምራለች፣ አው ትንሽ እሷ ወደ ኋላ ትቆይ ይባልና የፈለጉትን ነገር ያደርጋሉ። ወንዱንም እያስፈራሩ እየደበደቡ ነው የሚወስዱት። ምን ያህል ክብራቸው እንደተነካ አይታያችሁም? ኖርማል ክብር የሚባለው ሸረፍ የሚባለው ወይ ደግሞ ነሰብ የሚባለው ስንት እህቶቻችን ናቸው አርግዘው እዚህ ሀገር የገቡት? በቪዲዮ ላይ ያላያችሁም? ፌስቡክ ላይ ሲዟዟር ቲክቶክ ላይ ያላያችሁም? እህቶቻችን አርግዘው በዚህ ሁኔታ ላይ ማለት አላያችሁም ይሄን ነገር? ስለዚህ ቤት ይቁጠረው ማለት ነው የሚሻለው። በሶስተኛው ላይም በነገራችን ላይ የቅድሙ ላይ እኛ ምን አገባን እኛ እኮ ከዚህ ብቻ ማስረከብ ነው። አጠቃላይ ሰንሰለት ውስጥ የሚከሰተውን ነገር ሙሉ በሙሉ በእጁ እንዳደረገ ሰው አላህ ፊት ትጠየቃላችሁ። በእጁ እንዳደረገ ሰው ሰዋእን የነፍስ መጥፋቱንም ትጠየቁበታላችሁ አላህ ፊት፣ የአእምሮ መቃወሱንም አላህ ፊት ትጠየቁበታላችሁ። ሰዎችን በማሳበድ ሰዎችን ስነ ልቦናቸውን በማወክ የሰዎችን ህይወት በማበላሸት ትጠየቃላችሁ። ሶስተኛው ደግሞ የእህታችሁን ክብር ማስነካት የወንድሞቻችሁን ክብር ማስነካትን አላህ ፊት ትጠየቁበታላችሁ። አራተኛው ደግሞ ሁላችሁም የማይጠፋው ነው። ሁላችሁም አይጠፋችሁም ብዬ አስባለሁ። ይሄ ነጥብ የብር ጉዳይ ማለት ነው። በተለይ ወደ ፈረንጅ ሀገር ይሄዳሉ ተብለው ወደ አውሮፓ ሀገር እንወስዳለን የሚሉ እንትኖች ይወስዳቸውና ምን ያደርጋሉ? ሊቢያ ያደርሷቸዋል። ከዚያ በኋላ ብር ለምኑ ይባላል። ከማህበረሰብ ብር ተለምኖ ይላካል። ወይ ደግሞ እናት መሬት ሽጣ ምን አድርጋ ትልካለች። እኔ እርግጠኛ ሆኜ የምነግራችሁ ነገር በህይወታችሁ ከበላችሁት ብር ከነሱ ወስዳችሁ የምትበሉት ብር እሳት ነው። እሳት በሰው ነፍስ ተጫውታችሁ የምታገኙት ብር ማለት ነው። ምክንያቱም አላህ ሱብሓነሁ ወተዓላ ወላ ተእኩሉ አምዋለኩም በይነኩም ቢልባጢል ብሎ ተናግሯል ቁርአን ላይ። በባጢል የእርስ በራሳችሁን ብር አትብሉ፣ አንደኛችሁ ከአንደኛችሁ አይብላ ብሎ ተናግሯል። እንኳን ይሄንን እኮ አላህ ሱብሓነሁ ወተዓላ በስምምነት የተደረገውን ሪባ የከለከለ አምላክ እኮ ነው። አላህ ጉዳት ስላለበት በስምምነት የተደረገን ሪባ የከለከለ አምላክ ነው። በስምምነት የሚደረገውን ቁማር የከለከለ አምላክ ነው። እንዲህ ሰው ተደብድቦ ተስፈራርቶ ምን ተብሎ በግዳጅ አገር ቤት ደውሎ ብር ላኩልኝ ብሎ የሚያስልከውን ነገር አትጠራጠሩ። ኧረ እኔ ስለዚህ ጉዳይ አይመለከተኝም እኔ ማስተላለፍ ብቻ ነው። አንተም
1 ሚሊዮን ብር ያስከፈለው ሰንሰለቱ ውስጥ ያሉት በአጠቃላይ ኢቭን ይሄ ሰው ከእናንተ ሰንሰለት ውጭ እንኳን ቢሆን መንገዱን እያወቃችሁ ማድረጋችሁ ትጠየቁበታላችሁ። እንዳያችሁት ነው 4ቱም ነጥብ ላይ ውድቀት ብቻ ሳይሆን የመጨረሻ ውድቀት ውስጥ ነው ያሉት። ማስኮብለል የሚባለውን ስራ የሚሰሩ ወንድምና እህቶች በዚህ 4ቱም ነጥብ ወድቀዋል። ከዚህ በላይ ደግሞ የሚያስከፋውን ነገር ልንገራችሁ። እነኚህ ሰዎች አላህ ፊት ሲጠየቁ እንዲህ ይጠየቃሉ ብዬ የምነግራችሁ ለራሳቸው ምንም አይነት ኢፈርት ሳያደርጉ እነኚህ ሰዎች እነሱ ጋር መጥተው ፈረንጅ ሀገር አረብ ሀገር መሄድ እንፈልጋለን ውሰዱን ቢሉ ነው። አስቡት። አሁን ላይ ደግሞ ብዙ እነኚህ የሚያስኮበልሉ ሰዎች ሰውን እየመለመሉ ነው የሚወስዱት። መመልመሉም ራሱን የቻለ ወንጀል ነው አላህ ፊት ማለት ነው። ምክንያቱም ሰዎችን ግሽ እያደረጋችሁ እየዋሻችሁ እዚህ ሀገር ላይ የማይገኘውን ነገር ይገኛል እያላችሁ መንገዱ ሰላም ነው እያላችሁ ያ ሁላ ውሸትም ተጠራቅሞ ሌላ ጉዳይ ነው የሚሆነው። በስተመጨረሻ ስለ ዲን ጉዳይ ኢማን ይጨምራል ይቀንሳል ብያችኋለሁ። አህሉ ሱነት ወልጀማዓ በዚያ ነው የሚያምኑት። ሐቂቃውም ያ ነው። ምክንያቱም አላህ ሱብሓነሁ ወተዓላ ቁርአን ላይ በተደጋጋሚ 2-3 ጊዜ ደጋግሞ የኢማንን መጨመርና መቀነስም ስለሚናገር ታዲያ እንዲህ አድርገው የወንድሞቻቸውን ደም የሚጠጡ ሰዎች እንዲህ አድርገው የእህቶቻቸውን ደም የሚጠጡ ሰዎች እንዲህ አድርገው ወንድሞቻቸውን እየገደሉ የወንድሞቻቸውን ብር እየበዘበዙ ለራሳቸው መክበር የሚፈልጉ በዚህ ጉዳይ ላይ የሚሰማሩ ሰዎች ሐራም አይደለም ሲሉ አላህን አትፈሩ? ይሄ ወንጀሉ ብቻ አልበቃ ብሏችሁ ነው ሌላ ተሕሊልና ተሕሪም ውስጥ የገባችሁት? አላህን ፍሩ፣ አላህን ፍሩ። አላህ ፊት ደግሞ ዛሬ የምታጠፏት ነፍስ ዛሬ በየመንገዱ እያንከራተታችሁ የምታጠፏት ነፍስ አላህ ፊት ትጠይቃችኋለች ኢንሻአላህ። ደግሞ እኔ ባልሰራው እኮ ሌላ ሰው ይሰራዋል። ታዲያ ዚናም እኮ እንደዚያው ነው። አንተ ባትሰራው ሌላ ሰው ዚና ይሰራዋል። ስለዚህ ትሰራው ላ አንተ ሰውን ባትገድል እኮ ሌላ ሰው ይገላል። ታዲያ ትግደለው በእጅ ላ ሰው ይሰራዋል ተብሎ አይሰራም። ያ የሚሰራው ሰውዬ ሄዶ ይጠየቅበት፣ አንተን አይመለከትህም። ካንተ የሚጠበቀው ግን አላህ ባዘዘህ መልኩ መጠበቅ ነው። ከዚያ መጠንቀቅ ያን ነገር መተው ነው ሙሉ በሙሉ። ወላሂ ዛሬ በዚህ መልኩ የምታገኙት ብር እሳት ነው የሚሆናችሁ። በዱንያም ሰላም አይሰጣችሁም፣ በአኺራም ደግሞ አላህ ፊት ስትቀርቡ ከእሳት ላይ እሳት ነው የሚጨምርባችሁ ማለት ነው። ልጆቻችሁን የምታበሉትንም ነገር እየለያችሁ አብሏቸው። ለዩ። በሐራም ነገር ያደገ ልጅ በሐራም ብር ያደገ ልጅ ነገ አንተኑ ገሎህ ነው ብርህን የሚወርሰው። ነገ ቤተሰቦቻችሁን ጨርሶ ነው እንዲሁ እናንተ በህይወታችሁ አስባችሁ የማታውቁት አይነት ክፉ ልጅ የሚሆንባችሁ። ስለዚህ አላህን እንፍራ፣ እንጠንቀቅ። እየበላን ያለነው የወንድሞቻችን እህቶቻችን ነፍስ ነው፣ የወንድሞቻችን እህቶቻችን ደም ነው። ኢተቁላህ፣ አላህን ፍሩ፣ አላህን እንፍራ፣ አላህን እንፍራ፣ አላህን እንፍራ። ሌላ ወንጀሎቻችን ራሱ በቂ ናቸው። ሌሎች ወንጀሎቻችን በጣም ብዙ ናቸው። እስከዚህ ደረጃ መጥቶ የሰውን ነፍስ በእጃችን ልከን እንዲገደሉ ማድረግን ደግሞ አላህ ፊት ምን ያህል እንደሚያስጠይቀን ስላላወቃችሁት ይመስለኛል እስካሁን ድረስ የተሳተፋችሁበት። ይሄ ነገር ደግሞ አልዋጥላችሁ ያለ በዚህ ጉዳይ ላይ የምትሰሩ ወንድምና እህቶቼ ዑለሞች ጋር ሂዱና ጠይቁ። እስቲ ይሄ ነገር እንዴት ይታያል? ወይ ደግሞ አሁን ፖስት ያደረኩትን ቪዲዮ ውሰዱና ይሄ ወንድማችን እንዴው የተናገረው ነገር ትክክል ነው ወይ እስቲ አብራራልን ብላችሁ ጠይቋቸው። ከዚያ ውጭም ደግሞ በህግም ደረጃ እኮ እናንተ በየትኛውም ሀገር ህግ ወንጀለኞች እኮ ናችሁ። ብራችሁን መች ልትበሉት ነው? የትስ ልትበሉት ነው? እድሜ ልካችሁን ሌባ ሆናችሁ እንደተሯሯጣችሁ እድሜ ልካችሁን የምትሰበስቡትን ብር ሰው እኮ በሰላም ብሩን ቢሰበስብ በሰላም ቁጭ ብሎ ይበላዋል። እንዲህ እየሮጠ ሰዎችን እየገደለ ደማቸውን እያፈሰሰ ህይወታቸውን እያጠፋ የሰበሰበውን ብር ግን እሱ አይበላውም። ወራሾቹ ናቸው የሚበሉት። እሱ ግን ይወቀስበታል፣ አላህ ፊት ሄዶ ደግሞ ይጠየቅበታል። ይሄን ሁላችሁ ነው የመጣሁት። አላህ Subhanahu Wa Ta'ala ወንጀሎችን ከመስራት አላህ ይጠብቀን። የሰራነውን ወንጀል በአጠቃላይ አላህ ይማረን። ወንጀሎቻችንን አላህ ይቅር ይበለን። ትላልቅ ወንጀሎቻችንን አላህ Subhanahu Wa Ta'ala ይማረን። ትናንሽ ወንጀሎቻችንን አላህ ይማረን። ከትላልቅ ወንጀሎች የሚርቁ ባሮች አላህ ያድርገን። አላህ ፊት ስንቀርብ የማንንም ደም የማንንም ነፍስ በእጃችን ሳነካ ሳናጠፋ ሳናበላሽ በንጹህ እጅ አላህ ፊት የደረስን ባሮች አላህ ያድርገን። ወንጀላችንን አላህ ይማረን ብያለሁ። ኢን አሰብቱ ፈሚነላሂ ወኢን አኽጠእቱ ፈሚን ነፍሲ ወሚነ ሸይጣን ወአኺሩ ደዕዋና አኒል ሐምዱሊላሂ ረቢል ዓለሚን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።